በእርግጥም አልገደሉትም አለ። መክሊት ድምፅሽ ይረብሻል። ሙታል ወማ ቀተሉሁ የቂና በእርግጥም አልገደሉትም። በቃ የለም ተገደለ የሚባል ነገር። ከዛ ምን አለ ካልገደሉ ካልሰቀሉት የታረጉት አላህ ምን አረገው ነው ቁም ነገሩ ሲባል በረፈዐሁ አላሁ ኢለይህ አላህ ወደ ራሱ አነሳው። ወካነ አላሁ ዐዚዘን ሐኪማ ሱብሃንአላህ አላህ አሸናፊ ጥበበኛ ነው አለ። ሱብሃንአላህ አላህ አሳልፎ አልሰጠውም። ለዛ ነው ባይብል ላይ የምትሄጂ ይጣጣር ነበር፣ ይለምን ነበር፣ ይጠይቅ ነበር። ይሄንን ነገሩን አልነሳውም ነው በቃ አላህ ከናንተ መሃል ሰጥቷል። አሳን ለምኖ ምንም እባብ የሚሰጠው አለ የለም። ነቢያቶች ለምነው አያጡም ሲጀመር አድነኝ አለ አድኖታል አላህ። ይሄን ነው ቁርአን ላይ ነገረን። ስለዚህ ዒሳ አለይሂ ሰላም ብዙ ተአምራቶችን ሰርቷል። ለምሳሌ እንደ ወፍ ቅርጽ ፈጥሮ እንደ ወፍ ቅርጽ ጭቃ ለምሳሌ አሁን ይሄን የመሰለ ነገር ሰው ሊሰራ ይችላል አይደለም? የወፍ ቅርጽ ይሄ ይበልጣል ከወፍ ቅርጽ በነገራችን ላይ አሁን በዚህ ሰዓት ባለው ሁኔታ ማለት ነው። ይሄ ሊበልጥ ይችላል። ተመልከቱ፣ እነዚህ በጣም የሚገራርሙ ነገሮች። ይሄንን መፍጠር ይችላል የሰው ልጅ መጀመሪያ። ከዛ ግን ይሄን መፍጠር አይደለም ቁም ነገር ምን አደረገ? እፍ አለበት። ያው እኔም ለምሳሌ እፍ አልኩበት ችግር የለውም። ይሄ እፍ ማለት ቀላል ነው። ግን ፈየኩኑ ጠይራን ቢኢዝኒላህ አለ። በአላህም ፍቃድ ወፍ ይሆናል አለ። በቃ በማን ፍቃድ? በአላህ ፍቃድ። ያለ አላህ ፍቃድ የሚሆን ነገር የለም። ስለዚህ ዒሳ አለይሂ ሰላም ሙታንን በአላህ ፍቃድ አስነስቷል። ወፍን በአላህ ፍቃድ እፍ ሲልበት ወፍ ሆኗል በአላህ ፍቃድ። እንዲህ የመሳሰሉት። ይሄንን ደግሞ ነቢያቶችም ያደርጉ ነበር። ብዙ ነቢያቶችም ተግባባን። ብዙ ነቢያቶች ይሄን ያደርጉ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም የጠፋ አይንን አብርተዋል። ጨረቃን ለሁለት ገምሰዋል። መርዝ በልተው አልጎዳቸውም ምናምን። አጠገባቸው ያለው ሞቶ እሳቸው አልሞቱ። ብዙ ተአምራቶች አሉ። ከእጃቸው ውሃ አውጥተዋል። ተግባባን። ይሄ ግን አምላክ ሁሉም ነቢያቶች በእናንተ አስተምሮ ሁሉም ነቢያቶች ሚስት አላቸው፣ ልጅ አላቸው። ኢየሱስ ክርስቶስ ግን አልወለደም፣ ሚስትም የለውም። ታዲያ እንዴት ነው እሱ ነብይ ነው የምትሉት? ኢብኑ ተይሚያ አልወለደም፣ ሚስትም የለውም። እሱ አምላክ ነው። ለምን አይደለም? ገባኝ። ኢብኑ ተይሚያ የሚባል አንድ ዓሊም አለ። ገባኝ። ሞኖክሲዎች እንትን ውስጥ ያሉ ሞኖክሲዎች አያገቡም፣ አልወለዱም። ተግባባን። አዎ ያህያም እንደዚሁ። ያህያ ራሱ ቁርአን ላይ አላገባም። አዎ ያህያም አላገባም፣ ነብይ ነው። አለማግባት መስፈርት አይደለም። ተግባባን። ለአምላክነት መስፈርት አይደለም። አንድ ሞኖክሲ ስላላገባ ጳውሎስ ስላላገባ አምላክ ማለት አይደለም። ተግባባን። ጳውሎስ አግብቷል እንዴ? እንደውም አይወድም፣ የሚያገባ ሰው አይወድም። ስለዚህ መስፈርት አይደለም። እሺ መክሊት እሺ አሎ ተቋርጠ ነበር። አለማግባት መስፈርት አይደለም። ብዙ ያላገቡ ነቢያቶችም አንድ ነብይ ልስጥሽ። ያህያ የሚባል ነብይ አለ። ለምሳሌ ሱረቱል ኢምራን ላይ አላህ የተናገረለት ነብይ አለ። ሱረቱል ኢምራን ላይ ምን አለ መሰለሽ? ቃለ ምን አለ መሰለሽ? ሁናሊከ ደዓ ዘከርያ ረበሁ ሁናሊከ ደዓ ዘከርያ ረበሁ አኒ ቢስሚላህ ጠፋኝ። አንተ ወሰይደን ወሐሱረን ወነቢየን ሚነ ሳሊሒን አለ። ወሰይደን ወሐሱረን ጌታና ድንግል የሆነ ከደጋጎች የሆነ ነብይ ነው። እሺ እንዴት ያለሽ መክሊት? ሌላ ጥያቄ ያለሽ? አሁን የለኝም፣ ግን ይመስለኛል እናንተ የምትሉት ኢየሱስና እኛ ጋር ያለው ኢየሱስ ጭራሽ የማይገናኙ ናቸው። ኢየሱስ ክርስቶስ ምክንያቱም አንድ አወላለዱን ራሱ ስታዩ እኮ በእናንተ አስተምሮ ኢየሱስ ክርስቶስ የተወለደው በቴምር ዛፍ ስር ነው። በእኛ ደግሞ የተወለደው በቤተልሔም ነው አይደል? ለምሳሌ መክሊት እኔና አንቺ ጀማል ይታይሻል። እዚህ ጋር ያለው ጀማል ይታይሻል። እኔና አንቺ እኔ እየጻፍኩኝ ምን አልኩኝ መሰለሽ? ጀማል እኮ ፕሮፋይሉ ሰማያዊ ነው፣ ከዛ የቁርአን ፎቶ አለበት፣ ታርጎ አልተቀመጠም ነበረ ብዬ ጻፍኩኝ። አንቺ ደግሞ መክሊት ምን ብለሽ ጻፍሽ? ጀማል
አረንጓዴ ፕሮፋይል ያለው ነው። ከዛ ጀማል የሚል ጽሁፍ አለበት። ሚውት ግን አድርጎ ነበር ያለሽ ወይ ደግሞ ተይው፣ አንቺ በስነ ስርዓት ተናገርሽ። አንቺ ሰማያዊ ነው ብርሃን ያለበት የቁርአን ምልክት ጀማል የሚል ጽሁፍ፣ ከዛ ሚውትም አድርጎ ነበር ያለሽ። እና ጀማል ሁለት ሰው ነው ማለት ነው ወይስ እኔና አንቺ የተሳሳተ ከሁለት አንዳችን የሆነ አንድ ስህተት ሰርተናል? እሱን ነው ብሎ ከሁለት አንዳችን ጋር ስህተት አለ፣ የአስተምሮ ስህተት አለ እንጂ እሱ አሁን ከድንግል በድንግልና መወለዱ ሁን በሚል ቃሉ መወለዱ አስተምሮ ላይ አንድ ሆኖ ሳለ ግን የተወለደበት ቦታና እናንተ የምታስተምሩበትና እኛ ጋር የምንማርበት መንገድ አንድ አይደለም። ኢየሱስ ክርስቶስ አምላክ ነው። አምላክ ነው የቱ ጋር? እስቲ ስጭኝ፣ የቱ ጋር ነው አምላክ ነው የሚለው? ጭራሽ ጉዱን አመጣሽ። አሁን ገና አይደለም ስለ አሁን እናንተ ኢየሱስ ክርስቶስን ነብይ ነው የምትሉት አይደለ እኮ? እሱ ሰው ነው፣ በቃሉ ነው የሚለው። እዛ ጋር አምላክ ነው የሚለው ቃል ነው እንጂ ባይብል ላይ አምላክ ነው አይደል? የትኛው ነው እውነተኛ ለሚለው መጀመሪያ ምን እናደርጋለን መሰለሽ? የአምላክ ቃል ይጋጫል እርስ በርሱ? በጭራሽ አይጋጭም። እንዴት የአምላክ ቃል ሊጋጭ ይችላል? እሺ ጥሩ፣ እንደዛ ከሆነ እንመርምረዋ። እኔ አሁን አላህ ቁርአን ላይ ያለኝን እነግርሻለሁ። አላህ በሱረቱ ኒሳ አንድ ጊዜ ልንገርሽ። እሺ ራሱ ቃል የገባው ነገር አለ ቁርአን ላይ። መጀመሪያ ቁርአኑን ላሳይሽ። ምዕራፍ 4 ቁጥር 82 ላይ መሰለኝ ካልተሳሳትኩ። ይሄው ምን አለ ተመልከች። እሺ ቁርአንን አያስተነትኑምን? ከአላህ ሌላ ዘንድ በነበረ ኑሮ ይሄ ቁርአን ማለት ነው በእርሱ ውስጥ ብዙ መለያየትን ባገኙ ነበር አለ። አየሽ፣ ብዙ መለያየትን ባገኙ መለያየትን ባገኙ ረላሽ ምን አይነት አላርም ነው? በአላህ አላርም ጆ አላሱ ታይምቲክ ምንድን ነው እንደዚህ አይነት አላርም? አረ ኔትወርክ አይደለም ጋይስ። አንዲ አጂ ወላሂ አስገባት ሲል ልጅቷል። የአዛን አላርም ይጮሃል። ይዞኝ አልወጣም። ጉድ እኮ ነው። አረ እንደዚህ ለምን? አረ ልጅቷን መልሱልኝ በአላህ። ነው እስኪ ካለሽ ማለት ነው አንድ ቁጥር ጻፊማ ወይ እንዴ ባለገስቶቹን ለይቶ ማስወረድ ጀመረ። ይሄ ሲስተም ምንድነው? ምን አስበው ነው? ቆይ ወላሂ አላርም ነበርና አላርም ሳጠፋ ይዞን አልወረደም። በጣም የሚገርም ነው። ምንም ጭምር ነው ይዞ የወረደው ለካ። አይ እንደዛ ከሆነ ጥሩ ነው። ኮፒ ሊንክ አድርጉ ልጆች። ማለኩም ላ ተርጁነ ሊላሂ ወቃራ ወቀድ ኸለቀኩም መጥዋራ። አረ ልጅቷን ሼር አድርጉላት በአላህ። እንደዚህ ጮማ የመሰለ ትምህርትማ እንዳታስመልጣለች። ዳኙ እስከዛ ዳኙ ኢብራሂም ሰላም ነህ? አልሐምዱሊላህ አለው ጀማል እንዴት ናችሁ? እንዴት አየው? ዳኝ ሰላም ብለናል። ምርጥ ሰው እንዴት ነህ? አለው ክብሩ ይስፋ። ኔትወርክ እያስቸገራችሁ ነው መሰለኝ ዛሬ። አይ እኔ ነኝ የሚያስቸግረኝ እንጂ ሌላው መች ተቸገረ ብለህ ነው። ከኔ ጋር የሆነ ችግር አለበት። እሺ ምን እንዴት አየው? እስልምናን እንዴት አየኸው? እስልምናን ያው በሂደት ነው የሚታየው፣ እንግዲህ እያየን ነው። ጥያቄ አለ? እሺ ጥያቄ ያው ብዙም የለኝም። እሺ አንድ ጥያቄ በብቸኝነት እናምልክ ማለት ነውር ነው ዳኙ? በቃ ሰው ያልሆነ ምናምን እሱማ ነውር አይደለም፣ መልካም ነው። አምላክ ፍጡር አይደለም ማለትስ ነውር ነው? ሲጀመር አምላክ ፍጡር ነው ፈጣሪ ነው ተብሎ እንደዚህ አይነት ጥያቄ አይጠየቅም። ስህተት ነው። አምላክ ነው። ሰውን አታምልኩ ማለትስ ነውር ነው?
ሰው ማምለክ ነውር ነው። ኢየሱስን ማምለክ አይመለክ። ሰው የሆነበትን ስጋ ማምለክ ነውር ነው። ስለዚህ አሁን ኢየሱስ አይመለክም ማለት ነው። ምክንያቱም ኢየሱስ ብለን ስም ስንሰይምለት ስጋውን ነጥለን አይደለም ማምን ሰየመው። ስሙ አይመለክምም፣ እርሱም አይመለክም። ስጋው ማን ነው የሚመለከው ታዲያ? አምላክ ነው። እኛን ያስጀምራል አለ እዚህ ምድር ላይ እሱ ይመለካል። ኢየሱስ ግን አይደለም ማለት ነው። ስጋው ስሙ አይመለክም እኮ ኢየሱስ ታዲያ ማን ነው የሚመለከው እንዴ? ኢየሱስ ስሙም ስጋውን ካልተመለከ እኮ አምላክ ነው እኮ ኢየሱስ አይደለም እግዚአብሔር ግን ማለት ይሄ የአምላክ መጠሪያ ስም እኮ ነው ኢየሱስ የሚለው እንጂ አምላክ አይደለም ኢየሱስ። ቆይ ሶሪ፣ ይሄ ኢየሱስ የሚለው ስም ለዛ ለተገለጠበት ስጋ መጠሪያ ስም ነው። አምላክ በስጋ ተገለጠ የሚል ነገር አለ ባይብል ላይ ማለት አምላክ በስጋ ተገለጠ የሚል ነገር አለ። አንድያ ልጁን ቃልን ስለሚል ቃል ስጋ ሆነ ስለሚል አንድያ ልጁ ማለት እኮ ችግር የለውም። አንድያ ልጅ ማለት ኦንሊ ሳን ማለት ነው። ኦንሊ ሳን ማለት ደግሞ የበኩር ልጅ ተብሎ ተቀምጧል ባይብል ላይ። የበኩር ልጅነቱ ደግሞ ከእስራኤል ልጆች እንደሆነ ሮሜ ምዕራፍ 8 ቁጥር 29 ላይ በብዙ ወንድሞች መካከል በኩር ይሆን ዘንድ ብሎ ተናግሯል። ስለዚህ የኢየሱስ በኩርነት የኢየሱስ አንድያነት በብዙ ወንድሞቹ መካከል ለእስራኤል ልጆች ነው። እሱም አዳኝ አድርጎ ስለላከው ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል እግዚአብሔር ነው ልብ አድርግ። ስንት እግዚአብሔር? አንድ እግዚአብሔር። እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣለ። እግዚአብሔር ሳይሆን የመጣው ኢየሱስን ነው ያመጣው። እግዚአብሔር አልመጣም፣ ያመጣው ኢየሱስን ነው። ስለዚህ ኢየሱስን ካመጣው አንድ እግዚአብሔር አለና በእግዚአብሔርና ለወልድ በተለየ አካሉ ተገለጠ የሚለው የታለ? እሱ ነው እኮ የቸገረው። ቃልም ስጋ ሆነ ስለሚል ነው። ቃል ስጋ ሆነ ማለት በእግዚአብሔር ቃል ስጋ ተፈጠረ ማለት ነው። ሌላ ነገር የለውም። ያ ቃል ራሱ በእግዚአብሔር ስለነበረ ዮሐንስ ላይ ስለሚያስቀምጥ ይሄኛው ቃል እሱ አይደል? እሺ ይሁንልህ፣ ደስ ይበል። በቃ ከላይ እንጀምር። ማን ነው? ዮሐንስ 1:1 ላይ በመጀመሪያው ቃል ነበር አለ አይደለ? ቃል ማን ነው? እዚህ ጋር ወልድ ነው። ወልድ ነው ቃል። አዎ እሺ፣ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። እግዚአብሔር የተባለው አብ ነው ዘንድ ስላለ። ጥሩ። በመጀመሪያው ወልድ ነበረ፣ ወልድም በአብ ዘንድ ነበረ፣ ወልድም አብ ነበረ ይላል። ትስማማለህ? ወልድም አብ ነበረ። የቱ ጋር እንደዛ የሚለው እና እግዚአብሔር አብ ነበረ የሚለው እና አብ አይደል እንደ እግዚአብሔር እዛ ጋር እኮ ወልድም አብ ነበረ ስትለኝ ነው እዛ ጋር እንደዛ ሳይሆን ኮንቴክስቱ እግዚአብሔር ሲለው የእግዚአብሔርነት ባህሪ ስላለው ነው። ማን ነው እንደዚህ ያለ? በቃ ንገረኝ አንተ እስቲ። ማን ነው እንደዚህ ብሎ ፍታ ያለ? እኛ አሁን ቃል እግዚአብሔር ነው ስንል ለምሳሌ ቆይ ኢብራሂም ለምሳሌ እናንተው ለምሳሌ ያለህ ቃል ፍጡር ወይም ፈጣሪ ይባላል ማለት ባህሪ ነው እኮ ባህሪ ነው አይደለ? እኛም በባህሪ ያ ቃል አምላክ ነው የምንለው። በባህሪ ያ ቃል አምላክ ነው። ስንት ማለት እሺ፣ ስንት አምላክ አለ? አንድ አምላክ። አንዱ አምላክ ወልድ ነው አብ ነው? ኦኬ፣ እንደዛ እንነጥልም እኛ ልክ እናንተም አካጅ ያለው ስትሉ አንድ ላይ እንደምትሉት ያ መለኮታዊ ነው የምትሉት፣ እኛም እንደዛ አንድ ላይ ነው መለኮታዊ ለአምላክነት ስንሰጥ። አንዱ አምላክ ተወልዷል ከማርያም። አንዱ አምላክ ተገለጠ እንጂ በዛ ውስጥ ተገለጠ እንጂ አምላክ አይወለድም። ተገልጦ ተወለደ እንጂ አምላክ መለኮታዊ አይወለድም። የተወለደው አምላክ ማን ነው? በስጋ የተወለደ በስጋን የተዋሃደው ማን ነው? ወልድ ነው። አንድ አምላክ አለ። ያ አምላክ በተለየ አካሉ ከማርያም ተገለጠና በወንድ ልጅ ምክንያት ወጣ። ከዛ ስጋን የተዋሃደው ወልድ ነው። ስጋን የተዋሃደው ወልድ ነው። ወልድ ነው። ስጋን ያልተዋሃደ አምላክ አለ? ስጋን ያልተዋሃደ አምላክ ስትል እንዴት ስትላለህ? ስጋን ያልተዋሃደ አምላክ አለ ወይስ የለም?
ስትል እኛ እኔ እኮ እያልኩ ያለው አምላክ አለ በተለየ አካሉ ለምሳሌ አምላክ እዚህ ጋር ነው ስንል ሌላ ጋር የለም ልትለኝ ነው? አሁን አንተ ጋር ነው አምላክ ስለ ሌላ ጋር የለም ልትል ነው? ይሄ እኮ ሚስጥር እኮ ነው። ኧረ ሚስጥር እኛ ጋር በመለኮት ጉዳይ ሚስጥር የሚባል ነገር የለም። አሁን ቆይ እዛ ጋር አሁን የተወለደበታለን በኋላ ላይ ስጋን የተዋሃደ አምላክ ካለ ስጋን ያልተዋሃደ አምላክ አለ ወይስ የለም? አለ የለም? በአምላክ ደረጃ አምላክ የተዋሃደና ያልተዋሃደ አለ የለም አይባልምም የለምም። የለም እንደዛ ተብሎ ጥያቄ አይጠየቅም። አምላክ ስጋን ተዋህዷል ላይ ያ ቃል ቃሉ ነው። ቃል አምላክ ነው ሲላላ ዮሐንስ 1 ላይ ይላል እኮ እዛ ጋር ቃልም እግዚአብሔር ነው ስለሚል እኮ ነው። እኔ መጽሐፉን ምን ላድርገው? ችግር የለውም። ቆይ እሺ እንመጣለን። ቃል አምላክ ነው፣ ስጋን ተዋህዷል። ስጋን ያልተዋሃደ ሌላ አምላክ አለ? በአምላክ ስትል በአምላክ መለኮታዊ ነው አምላክ እንዴ? በቃ አምላክ በቃ ቅድም እኮ እንደመለስክልኝ አሁን መለስልኝ። እዛ ጋር ስጋን የተዋሃደው ወልድ አምላክ ነው ብለኛል። እዚህ ጋር ሌላ ያልተዋሃደ አምላክ አለ ወይ ነው ጥያቄ። እሺ አምላክ ደረጃ ላይ ላሳይ አንድ ነገር። ጌታ ኢየሱስ ሲናገር አንድ አምላክ እግዚአብሔር አለንና አለ። ኧረ መልስ ያንተ መልስ እንዲገባኝ እኮ እኔ ውስጥ ያለውን ሳወጣው ነው የሚገባ እኮ መጀመሪያ ያንተ መልስ አንተ የምትፈልገው ሳይሆን እኔ የምፈልገው ነው ታውጣለኝ። እኔ የጠየቅኩህን ጥያቄ ነው የምታወጣልኝ። እኔ የጠየቅኩህ በስጋ ያልተዋሃደ ወይ ደግሞ በስጋ ያልተገለጠ አምላክ አለ ወይስ የለም? እኛ አንድ አምላክ አለ በሶስት አካል አለው ብለን እናምናለን። አንዱ አካል ተወልዷል እንላለን። አምላካዊ መለኮታዊ ቃል ከአንድ ብለን ነው የምናምነው። ለምሳሌ ዘጸአት 18 ላይ ዘጸአት ምዕራፍ 18 ቁጥር 1 ላይ እንዳለው ልክ ለአብርሃም ልክ እግዚአብሔር በሶስት ሰዎች አካል እንደተገለጠለት ዘጸአት ምዕራፍ 18 ቁጥር 1 ላይ በሶስት ሰዎች አካል ተገለጠለት። ያንን ልክ አንደኛው አካል ከመሃል እሱ ሰዎች ናቸው። እሱ ሰዎች መላእክት ናቸው። እናየዋለን። እሱ አሁን እዛ ጋር አይልም፣ መላእክቶች አይልም። ለምን እንዴ? መጽሐፍ ቅዱስ እያጣቀስኩ ማስረዳት እችላለሁ። መላእክት አይልም። አንተ የምታሳምነኝ እኮ ቁርአንን ጠቅሰህ ካሳመንከኝ አምናለሁ። እንደዛ ከሆነ እሺ እናቅልለው። የሚያሳምነኝ ሰው ይመቸኛል። እናቅልለው። በቃ ምን እናደርጋለን መሰለህ? አንተ የማያሻማ የማያደራድር ግርግር ምናምን የሌለው ኢየሱስ ያላቸውን ነገሮች ትናገራለህ። እኔም ያለውን ነገር እናገራለሁ። እሄዳለሁ። 3 ደቂቃ ብቻ። ከ3 ደቂቃ በኋላ እኔ እሄዳለሁ። እሺ ኢየሱስ ባይብል እኔም 2 ጥያቄ ጠይቃለሁ። አንተም 2 ጥያቄ ጠይቀኝ። 2 ጥያቄ አይደለም 5 አንተ ይኸውልህ አለኝ የምትለውን ነገር ኢየሱስ ከተናገረው ታመጣለህ፣ እኔም አመጣለሁ። እኔ ላይ ሳይሆን አንተ የኔን ጠይቀኝ፣ እኔም ያንተን ልጠይቅና ልወቀው ልረዳ ያንተን ማወቅ ስለምፈልግ። ቆይ ችግር የለውም። አሁን አካሄዴን እንትን በል ቶሎ ሰላት አታስረፍድብኝ አንዴ። ይኸውልህ ምን አለ ኢየሱስ ያላቸውን ነገሮች እኔ እናገራለሁ። በቃ ኢየሱስን የምወደው ልጅ ይህ ነው እሱን ስሙት ብሏል። ዳጊ አባው ብሏል። በደመና ተገልጦ እቀበላለሁ። በቃ እንስማው፣ ኢየሱስን እንስማ። አንተ ኢየሱስ ካለው ብቻ ነው የምታመጣው፣ እኔም ኢየሱስ ካለው ብቻ ነው የማመጣው። በቃ እሺ፣ ይመቸኛል። ዮሐንስ 14 ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላክ አለኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ መልእክተኛ ነኝ አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ መሲህ ነኝ አለ። ማርቆስ ወንጌል ምዕራፍ የደረሰኝ ቆይ ስልክ ገባብኝ ማለት አለው። ስልክ ገብቶብኝ ነው። በቃ እኔ ሊድ ጋይስ ቀጥሉ። እሺ ሰላት እንሂዳ። ሙይት አድርገው ትቻለው። በቃ ሂድ አንተ። ከዛራ ጋር ማውራት እችላለሁ ወይም ጀማልም አለ። ችግር የለውም። አብሽር። ሰላም አለይኩም ወራህመቱላህ። ማሄር ዛህራ ካሜራ እዚህ ጋር ምንድን ነው? ሰላም ወራህመቱላህ ወበረካቱ። መርሐባ። ይመችሻል ዛህራ? ማሂር ጋር ያውራ ዳኝ። እኔ ይመቸኛል፣ ችግር የለም። ግን ማሂር የሚመቸው ከሆነ ከሱ ጋር ያውራ። እሺ መርሐባ።
ማሂሩ አለ አላሁ ሰላም አለይኩም። አንድ 30 ሰከንድ እስኪ። እሺ መርሐባ። ከታች አለው አረ ኮፕሊንግ አታባርኩ እንጂ ቀጥ ይዛራ በቃ ሾይ ንግራይም ሲመጣ ለግባው ነው። አይ አንድ ችግር የለውም ዳኙ እንቀጥላለን። ማሂር እንዲቀጥል ፈልጌ እንጂ እኔ ይመቸኛል፣ ችግር የለውም። እሺ መርሐባ ማሂር ጋር ቀጥል ዳኙ። ጥሩ ተወያይ ነው እሱ ማሂር። እሺ ጥሩ ከሆነ እሺ ጠይቀኝ ከዛን ጠይቃለሁ። ወይ ይሰማኛል? ይሰማሃል? ኦርቶዶክስ ነህ? አዎ። መልካም። እሺ በኦርቶዶክስ አስተምሮ መሰረት ኢየሱስ ክርስቶስ ተቋርጣል። እኔ ጋ ነው። አይኛም ጭኛ ቀን ድምጽ አይሰማም? ዛሬ አሁን ይሰማል። ኦኬ። በኦርቶዶክስ ቤተክርስቲያን አስተምሮ ኢየሱስ ክርስቶስ ፍጡር ይባላል አይባልም? አስተምሮ ውስጥ በባይብል ነው እያልክኝ ያለው? በኦርቶዶክስ እምነት መሰረት ኢየሱስ ክርስቶስ ፍጡር ይባላል አይባልም? ኦርቶዶክስ ኦኬ። በኦርቶዶክስ አስተምሮ ውስጥ ላይ እኔ በባይብል ነው እንጂ ማውራ ከሆነ ከባይብል ውጪ የምታመጣው ከሆነ አልቀበልም አይባልም። ኦኬ። ሰው ኦርቶዶክስ የምትቀበላቸው መጽሐፍት አትቀበልም ማለት ነው? አንድምታዎችን አትቀበልም? እኔ ወንጌል ብቻ ነው የምቀበለው። ስለዚህ ወንጌል አማኝ ነህ? ኦርቶዶክስ ነኝ አትበል። ኦርቶዶክስ ነኝ። ኦርቶዶክስ ከሆንክ የኦርቶዶክስ ቤተክርስቲያን አንድምታ ትቀበላለህ? አምላኬን የሚገልጽልኝና የምከራከርበት የሚሆነኝ ወንጌል ብቻ ነው። ከዛራጋም ከዚህ በፊት በዚህ ብያለሁ ይመስለኛል ነው ከሌላ ሰው ጋር። ስለዚህ በዛ ላይ የሚያወራ ካለ አወራለሁ። ኦርቶዶክስ ቤተክርስቲያን ኢሳይያስ ምዕራፍ 49 ከቁጥር 5 ላይ ባሪያ ሆን ዘንድ ከማህፀን ጀምሮ አምላክ የፈጠረኝ የሚለውን ምን ብላ ነው የምትተረጉመው? ኢሳይያስ ስንት ላይ? ምዕራፍ 49 ቁጥር 5። እስኪ ክፍሉን ቆይ፣ ይሄ ክፍል አላየሁትም ሲባል ሰማለሁ፣ ግን ከቻልክ ብከፍትልኝ ደስ ይለኛል። ስራ ቦታ ከባቢ በእግዚአብሔር። እሺ ቆይ ላሳይህ። እንዴት ላድርግልህ? እሺ አንዴ ሰከንድ። ዛራ ወይን ካለሽ ብትከፍቻንሽ ችግር የለውም። መከፍት እሱ መክፈት ይችላል። ኢሳይያስ ምዕራፍ 49 ከቁጥር 5 ላይ ወይዘኒ በእግዚአብሔር ዘፈጠረኒ በውስጥ ከርሰውም ይላል። በማህፀን ጀምሮ የፈጠረኝ እግዚአብሔር እኩነ ገብሮ ባሪያ ሆነው ዘንድ ከመስተጋብ ያዕቆብንም አንድ አደርግ ዘንድ ሀቢሁ እስራኤልንም እሰበስብ ዘንድ አለ። ይሄንን ኦርቶዶክስ ቤተክርስቲያን ምን ብላ ነው የምትፈታው? ዳኝ እኔ እንጃ። ይሄን አንድምታ አላየሁትም። እኔ ራሱ ይሄን እዚህ ጋር ያለውን ክፍል አላየሁትም። ኢሳይያስን ትቀበላለህ ማለት ነው? ቆይ የኔ መቀበል አለመቀበል አለ። አሁን ጥያቄው ጋር ነው። ወይዝን ከመዚህ በእግዚአብሔር ዘፈጠረኒ በውስጥ ከርሰውም የሚለው ባሪያ ሆን ዘንድ ከማህፀን ጀምሮ እግዚአብሔር ፈጠረኝ የሚለው አምላክ የፈጠረኝ የሚለውን ኦርቶዶክስ ቤተክርስቲያን ምን ብላ ነው የምትፈታው? አይ ነው እኔ እዚህ ጋር ብዙ እንትን አላውቀውም። የዚህን ትርጓሜ አላየሁትም አልኩ እኮ ነኝ። ትርጓሜውን ትቀበላለህ? ትርጓሜውን ነው ትርጓሜ ላይ ብዙም አይደለሁም፣ ግን እዚሁ መጽሐፉ ላይ ትርጓሜውን ትቀበለዋለህ ወይ? የዚህን ትርጓሜ ትቀበላለህ ወይ ነው እዚሁ ጋር ያለውን? አዎ የዚህን ትርጓሜ ኦርቶዶክስ ቤተክርስቲያን ተዋህዶ የፈታችበትን ትርጓሜ ነው ቃል በቃል እኮ ነው እዚሁ ጋር ያለውን ቃል በቃል እቀበለዋለሁ እኮ እዚህ ጋር። ስለዚህ ኢየሱስ ክርስቶስ በማህፀን የፈጠረው አምላክ አለው? ኢየሱስ ክርስቶስ ነው ወይስ አብን ነው የሚለው? እዚህ ጋር ኢየሱስ ክርስቶስ እግዚአብሔር በማህፀን አምላኬ በማህፀን ፈጠረኝ ባሪያ ሆን ዘንድ አለ። ከማስተጋብ በስጋ ለማጠየቅ ነው። በስጋ ያለውን የስጋውን መፈጠር
ኢየሱስ ተብሎ የተነገረልን ለዛ ለስጋው መጠሪያ ነው እንጂ ለአምላክነት አይደለም። ስጋው ፍጡር ነው። የዚህን አንድምታ ቆይ፣ የዚህን አንድምታ አሁን ትቀበላለህ ነው አትቀበልም? ከየት ነው ያመጣው አንድምታ? ስጋው ፍጡር ነው። ስጋው ፍጡር ነው። ስጋው ፍጡር ነው። ስጋው ይመለካል አይመለክም? ኢየሱስ ክርስቶስ ስጋው ፍጡር ነው። አይመለክም። አይመለክም። የሆነ ገድል ስለማልቀበል ነው አንድምታ ምናምን። ስጋው ፍጡር ነው። የፍጡሩን ስጋ ነው ገንዘቡ አደረገ የሚለው። ስጋው አይመለክም። ሃይማኖተ አበው ዘቄርሎስ ምዕራፍ 78 ከቁጥር 31 ላይ ወአዲ ንቤስ መስጉህ ለእግዝነ ክርስቶስ አምላክ ወጡ፣ ዳግመኛ የጌታችን የክርስቶስ ስጋ አምላክ እንደሆነ እንናገራለን ይላል። አልቀበልም። እኔ ይሄንን ገና ከድሮ ብያለሁ ብዙ ቤት ውስጥ። አንድምታ ማትቀበል ከሆነ ታዲያ እንዴት ነው የምንግባባው? በቃ ዛህሩ ቀጥይ። አንድምታንም አትቀበልም። ይሄንን ብዙ ቤት ውስጥ ብለውኛል። ይሄንን እኔ አልቀበልም። የፍጡሩን ስጋ ነው መገለጫው ነው መገለጫው ስለሆነ ይሄ መጽሐፉ እንትኑ መገለጫው ስለሆነ መገለጫው አይደለም። አሁን አንድምታው ወአዲ ንቤስ መስጉህ ለእግዝነ ክርስቶስ አምላክ ወጡ፣ የእግዚአብሔር የክርስቶስ ስጋ አምላክ እንደሆነ እንመሰክራለን አለ። ይሄን አትቀበልም? አልቀበልም። ኦርቶዶክስ አይደለህማ እንዴ? ነኝ ግን አልቀበልም። ቆይ ኢሳይያስ 49:5 ላይ ባሪያ ሆን ዘንድ ከማህፀን ፈጠረኝ የሚለውን ኦርቶዶክስ ቤተክርስቲያን ፍቺ አንድምታ ስታስቀምጥ ወአዲ በመድህን በአፈ ዝንቱ ነብይ ኢሳይያስ በእንተ ልደቱ እመድንግል ወበት ተጸነስኩ ነው የሚለው። እመክርሰ ከማዕቆ ምግባረ ብዙኃ አቅመ ነገር ያዕቆብ አስተጋብ ዝርዋነ እስራኤል ወበእንተ ግብረ ተፈጥረ እመክርሰ ድንግል ከማህፀን ተፈጠርኩኝ ነው የሚለው። በኢሳይያስ አፍ እንደተናገረው ኢየሱስ በማህፀን ተፈጠርኩኝ አለ ይላል። የኢሳይያስ አንድምታ ትቀበለዋለህ አትቀበለው? በማህፀን ስለዛ ከቅድስት ድንግል ማርያም በስጋ ያለዛ ስጋው መፈጠር ግልጽ ነው፣ እቀበላለሁ። ያ ስጋው ደግሞ አምላክ ነው ይላል። ስጋው አምላክ አይደለም። ወአዲ ንቤስ መስጉህ ለእግዝነ ክርስቶስ አምላክ ወጡ ይላል። አምላክ ወጡ አልቀበልም እኮ አልኩ። መርጠህ ነው የምትቀበለው አለ ማትቀበለው አለ። ከአንድምታው በቃ ያ ስጋው መገለጫውን እግዚአብሔር ሞተ ሲባል እግዚአብሔር እንዴት ነው? አይሞትም እኮ እግዚአብሔር በስጋ ነው እንጂ ሰውን ለማስተማር ነው እንጂ እንደዛ አልቀበልም። አምላክ ፍጡር ሆኗል አልሆነም? ፍጡር ሆኗል። የፍጡሩን ስጋ ገንዘቡ አድርግቶ በፍጡር ስጋ ተገልጧል እንጂ ፍጡር አምላክ ፍጡር ሆኗል አልሆነም? አልሆነም። ፍጡር ወፈጣሪ ኮነ ፍጡር እንተ ኢቲ ምህላዊነ ድንግል ዘበአምን ማርያም ይላል። ፈጣሪ ፍጡር ሆነ ከእውነትም ከድንግል ማርያም ከኛ በሆነች ፍጡር ሆነ ይላል። የኦርቶዶክስ ምጣ አልቀበልም። ፍጡር ሆነ የሚለውን አልቀበልም። ሃይማኖተ አበውን አትቀበልም? ቄርሎስን አትቀበልም? ሃይማኖተ አበው የቤተክርስቲያን አልቀበልም። አምላክ ግን አይባልም። ከሴት በስጋ ስለተወለደ ፍጡር እንለዋለን ነው የሚለው። ስጋው አጥንቱ አይልም ንብሎ ፍጡር እስመ ውእቱ ተወልደ በስጋ ነው መገለጫውና ፍጡሩ የምንለው። ለምሳሌ በደመና እግዚአብሔር ተገለጠ ስንል ደመና ፍጡር ነው። እሺ ቆይ ለሊሁ ፍጡር ወለሊሁ ፈጣሪ ይላል። እሱ ፍጡር ነው እሱ ፈጣሪ ይላል። ትቀበለዋለህ? ለሊሁ ፍጡር ወለሊሁ ፈጣሪ፣ እሱ ፍጡር ነው እሱ ፈጣሪ ነው ይላል። ትቀበላለህ? እሱ ፍጡር ነው እሱ ፈጣሪ ምኑ? ኢየሱስ ማለት ጥያቄ ኢየሱስ ትቀበለዋለህ? ዳኛ ቆይ እዚህ ጋር ጥያቄው ክሊል አልሆነልኝም። ምን ነበር ማለት እሱ ፈጣሪ ነው እሱ ፍጡር ስትል ምኑ ነው? ሃይማኖተ አበው ሰምዕት ምዕራፍ 124 ላይ ለሊሁ ፍጡር ወለሊሁ ፈጣሪ፣ እሱ ፍጡር ነው እሱ ፈጣሪ ነው ይላል። ትቀበላለህ? እሱ ፍጡር ነው ሲል የዛ የስጋውን መጠሪያ ልክ ዳዊት ሉቃስ የሚባለው ያንን ፍጡር ታመልኳለህ? ያንን ፍጡር ታመልኳለህ? ፍጡር ስጋውን አላመልክም። ስጋው ይመለካል ይላል እኮ የኦርቶዶክስ መጽሐፍ። ኧረ በእናትህ እኔ ደጋግምኩልህ እኮ በቃ ምንም አንድ ላይ መቆም አያስፈልግም። ካልሆነ ልውረድልህ። እሺ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ላይ ያለው ፈጠረን እግዚእ መቅድመ ተግባሩ፣ በቀድሞ ተግባሩ ጌታ ፈጠረኝ የሚለው ኦርቶዶክስ ቤተክርስቲያን ምን ብላ ነው የምትፈታው?
አይ ነው በቃ እሺ ከሌላ ሰው ጋር ጠይቅ ቀጥል ይሄንን ንገር እንጂ እኔ ነገርኩልህ ከአንዴም እኮ ሶስቴ መለስኩልህ እኔ በቃ መመልሰው መለስኩልህ ከዛ በዘለለ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ላይ ተፈጥረ ጥበብ ዘውቱ ቃል ተፈጠረን እግዚእ መቅድመ ተግባሩ ይላል ጌታ ፈጠረኝ በቅድመ ተግባሩ ይላል የፈጠረው ቋላ ላስረዳ ያ አሁን ለምሳሌ አምላክም ሰውም ብለን ስለምናምንኛ አምላክ ሰው ስንል ሰው ፍጡር ነው ያ ሰውኛው እሱ አይደለም ጥያቄው እና አልቀበልም ማለት ጥያቄው እሱ አይደለም ፈጠረን እግዚእ መቅድመ ተግባሩ ጌታ ፈጠረኝ በቅድመ ተግባሩ አለው ማን ነው ማንን የፈጠረው ነው ያልኩ አስቀድሞ በትንቢት ነው የተነገረለታል እኔ አስቀድሞ እኮ በትንቢት ስለተነገረለት ስለዚህኛው ስለፍጻሜው ነው እሺ ኦርቶዶክስ ቤተክርስቲያን ይሄንን ምን ብላ ነው የምትፈታው ምኑን ፈጠረን እግዚእ መቅድመ ተግባሩ የሚለው እኮ ነገርኩ እኮ ምን ነገርከኝ አንድ ደቂቃ መርጦ ነው የሚቀበሉት ሃይማኖት አቡ እንዳለ አልቀበልም እንዳለ ጋዝ ልጁ በነገራችን ላይ በራሱ እጅ ነው ወደ ወጥመድ የገባው ምክንያቱም እነዚህ ነገሮች ካልተቀበለ አትሩም ብቻ ነው የሚቀበለው ማለት ነው ኦርቶዶክስ ነው ሃይማኖት አቡን አልቀበልም ይላል አይ በጣም ነው የሚከብደው ናዳኝ ወይ ቆይ እሺ መጣ እዚህ ፈጠረን እግዚእ መቅድመ ተግባሩ ብሎ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ላይ ከቀድሞ ተግባሩ ጌታ ፈጠረኝ ይላል እንደዚህ የሚለው ማን ነው መለስኩልህ እኮ እሱን ቅድም ምን ብለህ መለስ ስለመገለጫው ስለመወለዱ ስለዛ ሲናገር ነው አልኩ ማስረጃ አምላኬ ፈጠረኝ ነው የሚለው ማን ነው የፈጠረው አምላክ ፈጥሮታል ኢየሱስ ስለ ወልድ ነው የምትለው ወልድ ስለ ወልድ ስለ ቃል ከሆነ ቃል ግኝት ነው ከአብ የተገኘ ነው ቃል ለራሱ ፍጡር ነው ቃል ለራሱ ፍጡር ነው ተፈጥረ ጥበብ ዘውቱ ቃል ነው የሚለው ጥበብ ተፈጠረ እሱም ቃል ነው አለ ቃል ለራሱ ፍጡር ነው በኦርቶዶክስ ቤተክርስቲያን ወይ ኦርቶዶክስ ቤተክርስቲያንን ካዳት አይደለም ብለህ ካድ ከዛ በመጽሐፍ ቅዱስ ነው ለማንኛውም የኔ መልስ አስቀምጭላለሁ ምንም አላስቀመጥኩም ዮሐንስ አንዳንድ ላይ ያለው ቃል ለራሱ ብትለው ቃሉ ለራሱ ፍጡር ነው ተፈጥረ ጥበብ ተፈጥረ ዘውቱ ቃል ነው የሚለው ጥበብ ተፈጠረ እሱም ቃል ነው ይላል ወዛው ይቀጥላል ያ ቃል የአብ ግኝት ስለሆነ ያ ቃል ደግሞ ተወለደ ለዛ ለተወለደበት ፍጡር ይባላል አምላክ ሰውም ሆነ ሲባል ተፈጠረ ነው የሚለው አይ ሰው ፍጡር ነው ዛሩ ጋር ድንቃለ ሚታ አንዴ ልጅ እሺ ሞዴሬተር ያለው የለም ኡስታዝ ጀማል ማንም ሞዴሬተር ያለው የለም ዳኙ ወይ አለ ዝክራም አለች ዘህራም አለ አብሽር ተፈጥረ ጥበብ ዘውቱ ቃል ወይ ደግሞ ፈጠረን እግዚእ መቅድመ ተግባሩ ከቀድሞ ሰው አስቀድሞ ጌታ ፈጠረኝ የሚለው ትቀበላለህ አትቀበለውም ተጠይቀው እኔ እኮ የራሴን አስቀመጥኩላል ጥያቄ ካለ ሌላ ጠይቅ ምን አስቀመጥክ ነገርኩ ያስቀመጥከው መልስ የለም ምንድነው መልስ ምንድነው ቃል ፍጡር አይደለም አልኩ ተፈጥረ ጥበብ ዘውቱ ቃል ይላል የኦርቶዶክስ መጽሐፍ ቅዱስ ሃይማኖት አበው ዘቄርሎስ ምዕራፍ 7 ተፈጥሮ ይያለው ቁጥር 12 ላይ ምንድነው መደገም አንድምታውን ማትቀበል ከሆነ ታዲያ ያ ቃል ፍጡር ነው ካለ ስህተት ነው በቃ ስለዚህ አትቀበለም ሃይማኖት አበው ዘቄርሎስን አትቀበለም ሃይማኖት አበውን አትቀበለም
አንድ ቃል አልቀበልም ካልኩ ሙሉ በሙሉ አትቀበልም የሚል ድምዳሜ ላይ አደርስም ላንተም። እሺ ያ ኢየሱስ ተብሎ የሚጠራው ስሙ ለዛ ለስጋው ስለሆነ ለዛ ለስጋው ፍጡር ነው። ያንን ፍጡር ታመልከዋለህ አታመልከውም? ያን ስጋውን ፍጡሩን ስጋውን አላመልከውም፣ የተገለጠውን ግን አመልከዋለሁ። ወአዲን በእስመ ስግሁ ለእግዝእነ ክርስቶስ አምላከ ውእቱ። ዳግመኛ የጌታችን የክርስቶስ ስጋ አምላክ እንደሆነ እንመሰክራለን፣ ስጋው አምላክ እንደሆነ እንመሰክራለን ይላል የኦርቶዶክስ መጽሐፍ ቅዱስ ሃይማኖት አበው ዘቀርሎስ። ደጋግም በግድታ ካልተቀበልክ ነው እንዴ? እኮ አልቀበልም ብላ የኦርቶዶክስ መጽሐፍን አልቀበልም በልና ቶ እዚህ ጋር ያለው ቃል አልቀበልም አልኩ እኮ እንዴ። ማንንም አንጣ አትቀበልም። ረበጊታ የኔ መልስ አስቀምጫለሁ። በግድ በቃ ሌላ ፖለቲካ እየሰራ ከሆነ ተሳስተሃል። እኔ ማንንም እንትን አለ ፖለቲካ አይደለም ደጋግም እንኳን ማስቀመጥኩ መጽሐፍ እኮ ወይ ኦርቶዶክስ ነኝ አልክ። የኦርቶዶክስ መጽሐፍ አንድ በአንድ ተጠይቀህ ግን አልቀበልም ትላለህ። አሁን ለምሳሌ ሌላውን ልብለው ፍቅስ መወቱ ተወንደገ ጋር መበሲት ትቀበላለህ አትቀበልም? አንድ በአንድ ትላለህ። አንድ እኮ ነው ይሄን ነው አይደለ እየጠየቀኝ ያለው። ይሄን ትርጓሜ አልቀበልም አልኩ። በቃ አለቀ እኮ። የኦርቶዶክስ ቤተክርስቲያን ያላት ትርጓሜ አንድምታ እንትን ነው ሃይማኖት አበው ነው። አሁን ላይ ሃይማኖት አበው ላይ ብቻ ወደ 10 ወደ 20 የሚሆን አንድምታዎችን አንስቼልሃሉ። አልቀበልም ብለሃል። ስለዚህ ሃይማኖት አበውን አልቀበልም ነገርኩ እኮ። ስለዛ ስለ ስጋው ፍጡር ሊባል ይችላል እንጂ ስለ ቃል ስለ ግኝቱ ፍጡር አይባልም አልኩ። አዎ ስጋው ፍጡር ይባላል። ዋዲሜት በል ፍጡር ቆይ ዋዲሜት በል ፍጡር በእንተ ዘኮነ ስጋ ስለሆነ ፍጡር ይባላል አለ አይደለ? ስጋና መለኮት ተዋህዶ ይነጣጠላል እንዴ? ኦርቶዶክስ ቤተክርስቲያን ላይ ስጋና መለኮት ይነጣጠላል? ስጋና መለኮት ተዋህዶ ላይ ስጋና መለኮት ይነጣጠላል ስትል ተዋህዶ ስትል መስማማት አለው። ኢየሱስ ክርስቶስ ስጋና መስማማት አለው። ይነጣጠላል? መስማማት አለው። ስጋውና መለኮቱ ይለያያል ወይ ተዋህዶ ከተባለ በኋላ? እኮ አልኩ እኮ መስማማት አለው አልኩ እኮ። መስማማት ማለት ነው አለ የአምላክ ባህሪ በሱ ውስጥ አለ፣ የስጋም ባህሪ አለ። የኢየሱስ ክርስቶስ ስጋ ላይ ስጋ መለኮት እየተባለ ሁለት ባህሪ ይሰጣል ወይ ኦርቶዶክስ ላይ ተዋህዶ ከተባለ በኋላ ነው ያልኩ። ባህሪ ስትል ወለለው ሀነጸ ስጋው ከርሰ ድንግል ወይ ተሳትፎ መንሁ በፈጠረ ስጋው ይላል። አሁን ለምሳሌ ኦርቶዶክስ ኮንክ እሱ ስጋውን በድንግል ማህፀን ፈጠረ አለ። እርሱ የፈጠረው ማን ነው አለ እዛ ሲናገር ከዛ ምን አለ? ወይ ተሳትፎ መንሁ በፈጠረ ስጋው ይላል። ባህቲቱ ፈጠረኝ አለ። ስለዚህ ኢየሱስ ክርስቶስ ተፈጠርኩኝ ካለ ስጋዬ ተፈጠረ አምላክ የፈጠረ ካለ ማን ፈጠረው ነው ጥያቄ። አምላኩ ማን ነው? መለኮት አምላክ ነው። መለኮት ራሱን የቻለ ነው። መለኮት አንድ አምላክ የምንለው መለኮት ነው። ከዛ ሶስት መገለጫ አካል አለው ብለን እናምናለን። ሶስት አካል አለው ብለን መለኮት ኢየሱስን ፈጥሮታል። በመፈጠር ውስጥ ራሱ ያ የተገለጠው ክርስቶስ በዛ በስጋ ውስጥ እሱም ድርሻ አለው። እሱም ፈጥሯል። ለምሳሌ ክርስቶስ መለኮት ነው የፈጠረው እዚህ ጋር ቆይ ወለለው አለ ስጋው ውስጥ ከርሰ ድንግል ተሳትፎ መንሁ በፈጠረ ሲል መለኮት ነው የፈጠረው ብለሃል አይደለ? እኮ አባት ማለት እኮ እኔና አብ አንድ ነን ይላል ዮሐንስ 14 ላይ አንድ ናቸው። በመፍጠር እዚህ ጋር ወይ ተሳትፎ መንሁ በፈጠረ ስጋው ውስጥ ነጥለህማ ጥያቄ እኮ ገና ሰጥ ያ ጥያቄ አይደለም። እኛ ነጥለን ስለማናምን አንተ ነጥለህ እየጠየቀኝ ስለሆነ እኮ ነው። ነጥዬ እየጠየቅኩህ አይደለም። ማን ነው የፈጠረው ነው ያልኩህ። አንድ ቃል ብቻ መልስ። ማን ነው የፈጠረው? ፈጠረኝ አምላክ የፈጠረኝ ሲል ማን ነው የፈጠረው? እግዚአብሔር። ማን እግዚአብሔር?
አንዱ እግዚአብሔር። የእናንተን እማራለሁ ችግር የለም። አሁን ይለፈኝ። ያው መጽሐፍ ቅዱሳዊ ጥያቄ ነው ጠየቁ። መጽሐፍ ቅዱስማ አልጠየቀኝም እንኳን ትርጓሜ እየተከራከርከኝ ያለው ጠይቄሃለሁ። መጽሐፍ ቅዱስ ላይ ጠይቄሃለሁ ጥያቄ እኮ የጠየቀኝን እኮ መለስኩልህ። ቆይ አልመለስክም። ምን ብለህ መለስክ? ስለዛ ስለስጋው ስለተገለጠበት አሁን በደመና ሲገለጥ አብ ስንል ደመናው ፍጡር ነው እያልኩ እኮ ነው። ደመናው ፍጡር ነው። እኛ አንድ አምላክ አለን በሶስት ስም ይጠራል። አንድ አምላክ አለን በሶስት ስም ይጠራል። ስም ራሱ ፐርሰንት ስም ራሱ ኧረ ተረጋጋ። ቆይ የጠየኩ ምንድን ነው? ዳኝ የጠየኩ ምንድን ነው? ያህ የጠየኩ ምንድን ነው? የጠየከኝማ ክርስቶስ ፍጡር ነው ወይ ብለን የጠየከኝ ኢየሱስ ማለት ነው። እንደሱ አይደለም የጠየኩ እንደሱ አይደለም የጠየኩ ኢሳይያስ በደንብ ስማሙ ነው። ምን እንደጠየኩ እንኳን አላወኩም። ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 5 ላይ እንደዚህ ይላል። ላንብብልህ፣ ደግሜ ላንብብልህ። ከንተ ይበ እግዚአብሔር ዘፈጠረኒ በውስጠ ከርሰ እምየ ከመ እኩን ገብሮ ከመ እስተጋብል ያዕቆብ። አምላኬ በማህፀን ፈጠረኝ፣ ያዕቆብንም አንድ አደርግ ዘንድ እስራኤልንም እንድሰበስብ ባሪያ እሆነው ዘንድ በማህፀን ተፈጠርኩኝ አለ። እዚህ ጋር የሚያወራው ማን ነው? አጭር ጥያቄ እንዴ። እስኪ ዝቅ በልና አሁን የሆነ ነገር እንዴ ፈጠረ የሚለውን ከምን አንፃር ነው ያሉት? እሱንም እስኪ ልየው። እንደዛ ካልክም እሺ ሙጥኝ አልከብኝ። በማህፀን ፈጠረኝ አለ ነው እኮ ለባህል ለምሳሌ ሊዮና አይ ፈጠሩ የሚለውን ከምን አንፃር ነው ያልነው የሚለውን እስኪ ማብራሪያው ነው። ከአንድ ቦታ አንተም አለቅም አልከኝ። አይን ከምን አሁን ወደ እርሱ እንድሰበስብ ማለት ሁሉንም አንቀበልም። እሺ ቀጥል። ምን አልከኝ ማይር? ጉዲ አልሰማኝም። ከሰው ጋር እያወራሁ ነበር፣ ለዛ ነው። አሁንም በእግዚአብሔር አይን ከብር ያለሁኝ አምላኬም ጉልበቱ ሆኖኛል። ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል። ይህን የሚናገረው ማለት ነው ኢየሱስ ነው። ኢየሱስ መሰለኝና ደስ አለኝ ብሎ ነገር የሚደረግ ነው። በመሰለኝና ደስ ብሎኛል ብሎ የሚደረግ ነገር የለም። ወይንም ወደ ዳዊት ስለመምጣቱን ለማጥያት ማስረጃ ሄሎ ዳንስ ከይቅርታ ጋር አንዴ እኔ ልመልስ። ቆይ አንዴ ፈን ከይቅርታ ጋር እኔ ልመልስ። ዳኝ መለስለት። ቆይ አንዴ ፈን አንዴ ቆይ እንዴ ተረጋጋ። ዳኙ አላቅም በላንተ አታውቅም። ይመልስለት፣ ችግር የለም። እኔ ሰለማ ቃል በቃሉን ስለማልቀበለውም ብያለሁ፣ እነመልሽ ይላለሁ። ይሄ ምንም እኮ የሚያከራክር አይደለም። በቃ አታውቅም። በቃ ቲንክ ተማር፣ ቁጭ በል። ማወቅ ሳይሆን ቃል በቃሉን አልቀበልም እያለሁ መፍጠር የሚለውን እያለ ነው። መጽሐፍ ቅዱስን አልቀበልም እያልክ ነው። ቲንክ እናመሰግናለሁ። ፈን ደግሞ አላለኝ የአንድምታውን ትርጓሜ ነው ያልከኝ። ይኸው መጽሐፍ ቅዱስ አሁንም በእግዚአብሔር አይን ከብር ያለሁኝ አምላኬም ጉልበቱ ሆኖኛል። አምላኩ ጉልበቱ ሆኖታል ኢየሱስ። የትኛው አምላክ ነው ጉልበት የሆነው? ጉልበት ማለት ኃይሉ ነው። ስለዛ ስለመወለዱ የትኛው አምላክ ነው ጉልበት የሆነው? እሺ አንተ አታውቅም። ተማር። ፈን ማይር ይሰማል። ኦርቶዶክስ ነው።
ኦርቶዶክስ ነህ? አዎ ማየር ነኝ። መልካም ወይዝኒ ከመይቤ እግዚአብሔር ዘፈጠረኒ ቦርት ግዕዙን ተወውና ሌላም ሰው እንዲሰማ እንዲያዳምጥ የአማርኛውን ባይብል ክፈተውና በሱ እናውራ። ክፈት። ተረጋጋ። አይ ሌላም እንዲማርበት የአማርኛውን ባይብል ክፈተውና ከዛ ላይ እያየን እናውራ። አንዴ እስኪ ተረጋጋ። መልሳለሁ ብለን የገባኸው የተጠየቀውን መልስ። አምላኬ በማህፀን ፈጠረኝ ጉልበትም ሆኖኛል ይላል። ማን ነው እንደዚህ የሚለው? ጥበብ ነው እንደዛ የሚለው። ጥበብ ነው። ኢሳያስ 49:5 ላይ ያለው ጥበብ ነው። ፕሮቨርብ 8:22 ላይ ያለው እናውራ መጀመሪያ አይሻል? አና ኢሳያስ ላይ አይ በደንብ ስጠይቆ ነበርኩ። ፕሮቨርብ 8:22ን በደንብ ይዘህ እየጠየቀው ነበር። ዳኝ እሱንም ትጠየቃለህ። ኢሳያስ ጥበብ ተፈጥሯል ካልክ ለምን እሱ ላይ አታወራ? ኧረ አንዴ ተረጋጋ። ኢሳያስ 49:5 ላይ እመልሳለሁ ብለህ ፎክረን የገባኸው መልስ። ይሄ ለማን ነው? እሺ ለክርስቶስ የተነበየ ትንቢት ፕሮፌሲ ትንቢት ነው ወይስ አምላኬ ፈጥሮኛል ይላል እኮ? ፕሮፌሲ ነው። የትኛው አምላክ ነው የፈጠረው ለኢየሱስ? ኦብቪየስሊ ስጋን አዘጋጀልኝ ይላል እኮ አይደል? ስለዚህ ቅድም አንተም እኮ ብለው የትኛው አምላክ ነው የፈጠረው ለኢየሱስ? በመፍጠር አብ ወልድ መንፈስ ቅዱስ አንድ ናቸው። ለዚህ ነው ማስረጃ ዮሐንስ መጥቀስ እንችላለን። የተጠየቀውን መልስ። እዚህ ጋር አምላኬ ጉልበት ሆኖኛል በማህፀን ጀምሮ አምላኬ ፈጠረኝ ባሪያ ሆነው ዘንድ ሲል ኢየሱስ ለማን ነው ባሪያ የሚሆነው? የትኛው አምላክ ነው የፈጠረው? ቅድም እኮ ተናገርኩኝ። ለዚህ ማስረጃ የሚሆነን ነገር ዮሐንስ ላይ ማግኘት እንችላለን። በመፍጠር ሁኔታ አብ ወልድ መንፈስ ቅዱስ አንድ ናቸው። ኧረ አንዴ ተረጋጋ። እሺ አንድ ናቸው ፎር ዘ ሴክ ኦፍ አርጊውመንት። አሁን የተጠየቀው አይ ኖ ፎር ዘ ሴክ ኦፍ አርጊውመንት ሳይሆን ስለሆነ ዮሐንስ ምዕራፍ 1:3 ላይ ምን ይላል መሰለ? ሁሉ በእርሱ ሆነ ነው የሚለው። ምንም ነገር ከሆነውም እሱ እንኳን ያለ ክርስቶስ ያልሆነ ምንም ነገር የለም። በቃ ይሄ ነው ኦርቶዶክስ። አንድ ተረጋጋ። እንደዚህ ናቸው። ተረጋጋ። ኢሳያስ 49:5 ላይ እመልሳለሁ ብለህ ገባህ። እመልሳለሁ እኔ አቅም አለኝ በደንብ አድርጌ ዝም በል አልከው። አሁን ኢሳያስ 49:5 ላይ አምላኬ ጉልበት ሆኖኛል በማህፀንም ፈጠረኝ ባሪያ ሆን ዘንድ ይላል። ኢየሱስ ለማን ነው ባሪያ ሆነው? ማን ነው የፈጠረው ነው ያለው። ፕሮፌሲ ነው። ትንቢቱም ደግሞ ለክርስቶስ ነው። ነገር ግን ክርስቶስ በአብ የተፈጠረ ሆኖ አይደለም። ቆይ የዚህኛው አንድምታ ምን ላይ ነው ያለው? ምን ላይ ነው ያለው ማለት ነው? አንድምታውን ንገረኝ። ችግር የለውም ማየት እንችላለን። ላውጣና አውጣ። እሺ ኢሳያስ ነው ያልከኝ አይደለ? ኢሳያስ 49:5 እሺ ኢሳያስ ምዕራፍ 49 ቁጥር 5 ላይ ቁጥር 5። እሺ ያው እኔ ከተናገርኩት የተለየ አይደለም ግን ሌለ አንብበው። እሺ አትናቴዎስ አፖስቶሊክ እንዲህ ብሎ ፈቶታል። ምን ይላል መሰለ? ኢን ሪስፔክት ኦፍ ኔቸር በተፈጥሮ ዙሪያ ክርስቶስ ከኛ በምንም የሚለየው ነገር የለም። ኢን ሪስፔክት ኦፍ ኔቸር በትልቁ አድርጉት ያ ጀማዓ በትልቁ አድርጉት። ምን ነው እያነበብኩልህ እኮ ነው። አትናቴዎስ ኦፍ አፖስቶሊክ ክፈት የኦርቶዶክስ መጽሐፍን ግባና የአትናቴዎስን ኮሜንታሪ ግባና አንብበው። እዚህ ጋር ምክንያት ላይ አይጠበቅብኝም። አትናቴዎስ ኦፍ እስቲ ማሂር አንዴ አዳምጥ። ምን ነው እንዴ? ክፈት አላዳምጥም። ክፈተውና ሲጀመር ካሜራ መክፈት አልችልም። ፎሎወር ከ1000 በታች ከሆነ መክፈት አልችልም። ግን ምንም ይላል ልክፈትልህ። ንገረኝ፣ ሊንኩን ንገረኝ። ኦኬ እሺ። እኔ እያነበብኩኝ ያለሁት ካቴና ባይብል የሚባለውን አፕሊኬሽን ታውቀዋለህ አይደለ? የኦርቶዶክሶች አፕሊኬሽን ነው። የካቴና ባይብል የሚባል አፕሊኬሽን አለ። ግባና እሱ ላይ ኮሜንታሪውን ማለት ነው ካቴና ባይብል የሚባል አፕሊኬሽን አለ። ኦብቪየስሊ እሱ ላይ የአባቶች ኮሜንታሪ የሚቀመጥበት ነው። እኛም በደንብ የምንቀበለው የምንጠቀመው ነው። አንዴ ቆይ ተረጋጋ። እዚህ ፖለቲካ ልሰራ አይደለም የመጣሁት። ዝም ብለህ ዶሬ ላይ አትቁ። ይልቅ መማር ከፈለግ ኧረ አንተ የትም አትሄድም። አንተ አታመልጠኝም። አታመልጠኝም በፍጹም። እኔ እንደሆንኩኝ አልወጣም። አንተ ራስህ ካልወጣ እኔ አልወጣም። አዳምጠኝ። አትናቴዎስ አፖስቶሊክ አውርደው ባይብሉን ካቴና ባይብል ብላችሁ አወርዱትና
ተከታተሉ። ስፔሊንጉን ንገረኝ። ካቴና ባይብል ነው። ካቴና ከይ ነው ሲኤ እሺ ፈን ሰላም አለይኩም እንዴት ናችሁ? አንዴ በእናትህ እሺ አልገባም። አይ የሚያወርዱ የሌለ ዋገጭ ምናምን እያልኩ ነው። መጽሐፋቸው አትናቲቭ ዘ አፖስቶሊክ የተናገሩበት መጽሐፍ ላይ ዲፌንስ ኦፍ ዘ ኒሳንስ ዲፊኒሽን የሚለው ላይ ገብተህ ማየት ትችላለህ። ካቴና ባይብል ላይ ነው እያነበኩኝ ያሉት እና ይህን ፓርት ሲፈቱት ምን ብሎ ተናገሩ? ኢን ሪስፔክት ኦፍ ኔቸር ይላል። ከተፈጥሮ አኳያ ክራይስት ዲፈርስ ኢን ነቲንግ ፍሮም አስ ይላል። ከኛ ምንም የተለየ ነገር የለውም። ከስጋው አንጻር ምንም የተለየ ነገር የለውም። ምክንያቱም ወንድሞቹን ሊመስል ተገባው እንደተባለ ከኛ የሚለይ ነገር የለውም። ሶ ሎንግ አስ ዊ ኦል ኮንሲስት ኤንድ አር ክሬትድ ባይ ዘ ሴም ሃንድስ ይላል። ሁሉም የተፈጠረው የኛም ስጋ የክርስቶስም ስጋ የተፈጠረው በአንድ እጅ ነው። እኔ እኮ ማይረን ሳወራ አታስወራም፣ ስናገር አታስወራም። በቃ ይሄ ነው ፖለቲካ መስራት ስለምፈልግ ነው። በቃ ምን ታረጋለህ መሰለህ? ቆይ ተረጋጋ፣ አትናደድ። ምን ሆነህ ነው? አትናደድ፣ ውሃ ጠጣ። አሁን ኢሳያስ 49:5 ኮሜንታሪውን ስክሪንሻት አንሳና ለጥፎ በትልቁ አድርጉት። ምን እንደሚያወራ ታዩታላችሁ። የኢሳያስ 49:5 ኮሜንታሪን ክፈትና ለጥፎ። ይኸው ተናገርኩ እኮ አታወርዱም እንዴ? ስልክ አንዱ ላይ ስክሪንሻት አድርገህ ለጥፈው። ኮፒ ላድርግና ለእንትን ልበል ይቻላል? እንደዚሁ መለጠፍ? አዎ ስክሪንሻት አንሳና ለጥፍ። ስክሪንሾት ላድርገውና ኮፒ አድርጌ ፔስት ላድርገው ኮሜንት ላይ። ባይዘው እንደዚህ አይነት የወረደ ስራ አልሰራም። ባይዘው እናንተ እንደምትሉት በጣም አይ ያው ስድብ ጀመረ። በቃ ኦርቶዶክስ እቺ ናት። የኢሳያስ 49 አቅመ ምግባር ብዙሃን አቅመ ነገደ ያዕቆብ አላንዲ ከይቅርታ ጋር አንዴ ፔስት ማድረግ አልቻልኩም። ካራክተር ሊሚት አለው ይለኛል። ኮሜንት ላይ ፔስት ላደርገው ነበር። ስክሪንሻት አንሳውና ለጥፈው። ኦኬ እንዴት ነው የሚደረገው? ስክሪንሻት አንሳ። ኦኬ አድርጌዋለሁ። ስክሪንሻት አድርጌዋለሁ። ከዛ በኋላ ፕሮፋይል ላይ ንካና እንትን ግባ። ጋይድ አድርጉት ልጆች። ኦኬ የራሴን ፕሮፋይል ነው የምነካው? አዎ ያው እሺ ነካሁት። ኢፌክት የሚል አለለ። አዎ ግን እኮ ማውረድ ትችላለህ አንተ። ካቴና ባይብል ብለህ በመድን በአፈዝንት ነብይ ኢሳያስ እያለ በጣም በቀላሉ የምንግባባበትን ነገር ላሳይ። አንተ የምታነበው አንድምታ አንብበውና እኔ ካነበብኩት የተለየ ከሆነ ችግር የለውም። በቃ ጥሩ ሐሳብ። ሃይማኖተ አበው ዘቄርሎስ ምዕራፍ 76 ከቁጥር 19 ላይ ዋዲ በመድህን በአፈዝንት ነብይ ኢሳያስ ዳግመኛ መድህን ክርስቶስ ከድንግል ስለመወለዱ በኢሳያስ አፍ ወበእንተ ተጸነስኩኝ አለ እመክርሰ ከመ ምግባረ ብዙሃን ወአቅመ ነገደ ያዕቆብንም አንድ አደርግ ዘንድ ያዕቆብ ነገድንም አንድ አደርግ ዘንድ በማህፀን ተፈጠርኩኝ አለ ይላል እኮ። እኔ ካነበብኩት ታዲያ በምን ይለያል ይሄ? በቃ በምን ይለያል? በምን ይለያል? እኔ ካነበብኩት ኮሜንታሪ በምን ይለያል? ቆይ በቃ ይሄን ከተቀበልክ ጥያቄው እዚህ ጋር ነው። በደንብ ነው የሚቀበለው እንዴ? ጥያቄው እዚህ ነው። በቃ እመልሳለሁ ብለህ ፎክሬ የገባኸው ለዚህ ነው። ኧረ በደንብ ነው የምመልሰው እንዴ። በቃ ማን ፈጠረው? አምላኬ ጉልበት ሆኖኛል በማህፀን ፈጥሮኛል ሲል ማን የፈጠረው? በጣም ጥሩ። በደንብ አዳምጠኝ። ቅድም እንደገለጽኩት አትናቴዎስ ዘአፖስቶሊክም እንደገለጸው ክርስቶስ በተፈጥሮ ከኛ የሚለየው ነገር ምንም ነገር የለም። የክርስቶስንም ስጋ የእኛን አረ ማሂር እባክህ ክርስቶስን ስጋ ያዘጋጀው አንድ እጅ ነው። እሱም አንድ እግዚአብሔር ነው እያለ ነው። በቃ ስለዚህ የክርስቶስ ስጋ አምላኬ ይላል። አምላኩ ማን ነው?
ብያለሁ እኮ እሱን ስጋውን ያዘጋጀለት አባቱ አብ ነው አይደለ? ስለዚህ የሁሉንም ስጋ ያዘጋጀው አብ ነው። አብ ፈጥሮታል ስጋውን። ኦብቪየስሊ በትክክል ስጋው ይመለካል አይመለክም? በደንብ ይመለካል። ምክንያቱም ቃል ስጋ ሆነ ነው የሚለው ያለ መቀላቀል ያለ መጠፋፋት ቃል ስጋ ሆኗል። ያ ስጋው ቃል ይመለካል በትክክል። ያንን ፍጡር የሆነ አምላክ የፈጠረውን ፍጡር የሆነን ስጋ ታመልካለህ እንዴ? ፍጡር የሆነ ስጋ እኮ ፍጡር ያልሆነውን መለኮት እኮ ተቀላቅሏል እኮ። እንዴት አላመልከውም? አጭር ጥያቄ እኮ ነው የጠየቅኩህ። ያ አምላክ የፈጠረው ፍጡርን ታመልከዋለህ ወይ? ያ ፍጡር ስጋ እኮ ፍጡር ያልሆነውን ዝንተ ዓለም የኖረውን መለኮትን ተቀላቅሏል። ስጋው ቃል እኮ ነው። እንዴት አላመልከው? አዎ ታመልከዋለህ። አምላክ ፈጥሮታል ያንን ስጋ። አምላክ የፈጠረውን ስጋ ታመልካለህ አይደል? ስጋው ቃል ነው። መለኮትን ተዋህደዋል። መለኮት ስጋውን አላጠፋውም፣ ስጋውም ደግሞ መለኮትን አላጠፋውም። ያለ መቀየር ያለ ውላጤ ስጋው ቃል ነው። ስለዚህ አመልከዋለሁ። ኦብቪየስሊ ትክክል ነው። ሃይማኖታዊ ባይዘው በደንብ ይቀበላል እኮ ያን ችግር የለም፣ በደንብ ትቀበላለህ። ያንን አምላክ የፈጠረውን ስጋ ታመልካለህ። ያ አምላክ የፈጠረው ስጋ ደግሞ ስጋ ብቻ አይደለም፣ መለኮትን እየተዋሃደ ስጋ ነው። የተፈጠርኩት ባሪያ እንደሆን ነው አለ። ኦብቪየስሊ ባሪያ ማለት እኮ ታዛዥ ማለት ነው። የአባቱን ፍቃድ የሚፈጽም ማለት እኮ ነው። ባሪያን ታመልካለህ። ያ ባሪያ እኮ እኛን ሊመስል የተገባው ባሪያ እኮ መለኮትን የተዋሃደ ስጋ እኮ ነው። እንዴት አላመልከው? ያንን ለአምላኩ ባሪያ የሆነን ታመልከዋለህ ወይ? ሰላም አለይኩም። ለአባቱ የሚገዛውን ያንን ባሪያ የተባለውን እኛን ሊመስል የተገባውን ያ መለኮትን የተዋሃደውን ስጋ አመልከዋለሁ። ምክንያቱም ስጋው ቃል ነውና። አጭር መልስ ታመልከዋለህ። በደንብ ያ ስጋው ቃል ነዋ። መለኮቱ አልተነጠለውማ። በጣም ጥሩ። ንብለ ፍጡር እስመ ወቱ ተወልደ በስጋ በሲት ይላል። ትቀበላለህ? እስቲ በአማርኛ አድርገው በደንብ እንድንግባባ። አማርኛውን ባይብል ካወጣነው ፈጣሪ ፍጡር ነው ይላል። ለልዩ ፍጡር ወለልዩ ፈጣሪ ይላል። ትቀበላለህ? አዎ፣ ምክንያቱም ክርስቶስ ፍጡር ወፈጣሪ ብዬ ነው የምቀበለው እኔ። ምክንያቱም የእኛን ስጋ ስለተዋሃደ የፍጥረትን ስጋ ስለተዋሃደ የአዳምን ስጋ ስለተዋሃደ በስጋው ፍጡር ነው። ነገር ግን ያ ደግሞ ፍጡር የሆነ ስጋ ደግሞ መለኮትን ተዋህዷል። በደንብ ይቀበላል። ኤግዛክትሊ። ስለዚህ ያንን አምላክ አሁን በደንብ ስማኝ ፈን አምላክ የፈጠረው ፍጡር ለአምላኩ ባሪያ የሆነን ሰው ታመልካለህ አታመልክም? ባሪያ ማለት ሲጀመር ታዛዥ ነው። ስለዚህ ያ ባሪያ የተባለው ስጋ ደግሞ መለኮትን የተዋሃደ ነው። አሁን እኮ ማይር እየሰማኝ አይመስልም። እኔም አጭር መስለኝ ሰጠ። አሁን እኮ ዙሪያ ጥምጥ መሄድ አያስፈልገውም። ምንም ዙሪያ ጥምጥ ማለት ነው። ልድገምልህ። አንዴ ተረጋጋ። ልድገምልህ። ኢሳያስ 49:5 ላይ እኮኖ ገብረ ዘፈጠረኒ በውስተ ከርሰው ምይ ባሪያ እሆን ዘንድ በማህፀን ፈጠረኝ። ኦብቪየስ ትክክል ነው። በማህፀን ተፈጥሯል። አምላክ የፈጠረኝ የሚለውን አምላክ የፈጠረኝ የሚለውን አንድምታው ላይ ደግሞ ሃይማኖት አበ ላይ ደግሞ ዋዲሜ በአፈዝንቱ ነብይ ኢሳያስ በኢሳያስ አፍ ብሎ አንድምታውም እንዳስቀምጠው እንደተግባባ ነው። አሁን ይሄ ጥያቄ ግልጽ ነው። አጭር መልስ ነው የምፈልገው። አምላክ የፈጠረው በማህፀን የፈጠረው ፍጡር ለአምላኩ ባሪያ የሆነን ሰው ታመልካለህ ወይስ አታመልክም? ኦብቪየስሊ ስጋው ቃል ስለሆነ አመልከዋለሁ። መለኮትን የተዋሃደ ስለሆነ አመልከዋለሁ። ቴንኪዩ። እኔ ጨርሻለሁ። ኢብሮ ቀጥሎ ወይ ጀማል ኡስታዝ ጀማል ቀጥሎ። የሚገርምህ ያንን ስጋ ራሱ ያዘጋጀው ራሱ ክርስቶስ ነው ከአብ ያለመነጥን። እሱን በማስረጃ ላሳይ ይችላል። አዎ እንደዛ የሚል አስተምረዋል። እኔ በደንብ ላሳይ ማይር ቆይ እኔ በደንብ አስተምርሃለሁ። ወለነ ሐነጽ ስጋው ውስጥ ተከርሰ ድንግል ወይ ተሳትፎ መን በፈጠረ ስጋው የሚል አስተምረዋል። በኦርቶዶክስ ስጋውን ራሱ ፈጠረ የሚል አስተምረዋል። ችግር የለም። እየነገርኩ ነው። በቃ ኦብቪየስሊ ያንን የፈጠረውን ስጋ ራሱ ክርስቶስን የፈጠረው ከአብ ያለመነጠል አሳይ ይችላል። ጨርስን እኮ ለአምላኩ ባሪያ የሆነ አምላኩ የፈጠረውን ፍጡር አመልካለሁ ብለሃል። በቃ እናመሰግናለን። እኔ ጨርሻለሁ። ኡስታዝ ጀማል መቀጠል እኔ የምናገረውን አሰማም። አንተ የራስን ነው የምታወራው። ጨርስን እኮ ፍጡር አመልካለሁ። ኧረ እንዴ ያ ፍጡር ያልከው እኮ ማለት ነው መለኮትን እየተዋሃደ ስጋውን ራሱ ያልተመለስክ ፋና እንዴት ነህ?
ኢብሮ የጠፋ ሰው አለ አለ። ሰላም ነው? እግዚአብሔር ይመስገን። ተጠፋፋን? አዎ ተጠፋፋን። ቻሌንጅ አቅርቤ ነበረ ተቀብለሃል? ቻሌንጅ ምን አይነት ቻሌንጅ? አይ ቲንክ 10 ቀን ሊሆን ይችላል እና በቀን 500 ሺህ ነው የሚሄደው። ስላሴን ባይብል ላይ ያሳየኝ ሰው ይሄንን ሽልማት ይወስዳል። አዋጥተን ነው የምንሰጠው። በቃ ቃሉን ነው ስላሴ የሚለውን ቃል። አይ ቢስሚላህ። አንተ ደግሞ የጅል ጥያቄ ነው እኔም ጠይቀው። ጅል አይደለም። አይ እንደ አይነት ጥያቄ ስለሆነ በፊት የሚነሳው ይሄ ነው። ጅል አይደለም። እኔ ጅል አይደለም። አረብ እንትን ያውቃሉ። እሺ አሁን ስላሴ ባይብል ላይ አለ። አንድ ጥቅስ ስጠኝ። አስተምሮት የለም ብዬ ሞግታለሁ። ስጠኝ። ዮሐንስ ወንጌል ምዕራፍ 1 በቃ ስላሴ አብ ወልድ መንፈስ ቅዱስ ነው ያልኩት። ብራዘር ማውጣት እንችላለን። ባይዘው እነዛን የሚያሳዩ ጥቅሶችን እያወጣን ማየት እንችላለን። አውጣሽ አንድ ጥቅስ ይበቃኛል። እኔ አንድ ጥቅስ ብቻ ይበቃኛል። ግድ የለም። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ላይ እንደ አብ ወልድ መንፈስ ቅዱስ ነው ያልኩት። ብራዘር ስለ ቃል አላወራሁም። መንፈስ ቅዱስንም አሳያለሁ ሌላ ቦታ ላይ። እኔ ሌላ ቦታ ላይ ስላሴን የሚያሳይ ጥቅስ የለም ባይብል ላይ። የሆነ አንድ ቦታ እንዲቀመጥ ነው እንደሚፈልገው እንደዛ አይነት ጥቅስ። እሺ የለም፣ እንደዛ የለም። ማቴዎስ 28 አለ። ኢብራሂም አንዴ ተረጋጋ። ማን ነው የሚያወራው? ኢብሮ ምን መሰለህ፣ አሁን አንተ እየፈለክ ያለው አንድ ምዕራፍ ላይ የሆነች ቁጥር ላይ ነው አይደለ? እንደዛ የለም በለኝና ከዛ እንገባለን። እንደዛ የለም በለኝ። እሺ ኦኬ። አንድ ምዕራፍ ላይ አንዲት ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን ሶስቱ አንድ ላይ መጠቀሳቸውን የሚያሳይ አንድ ጥቅስ የለም በለኝ። በቃ ከዛ ሌላ እንቀጥላለን። ኦኬ። አንተ የምፈልገው የሆነች ቁጥር አይደለ? የሆነች መስመር እኮ ችግር የለም በለኝና ከዛ እንቀጥላለን። በለኝ አንተ። እኔ የሆነ መስመር ነው የምፈልገው። አዎ የሆነ መስመር አንድ ጥቅስ ስጠኝ። ለምሳሌ በቃ የሆነች መስመር ላይ ምዕራፍ ስጠኝ ከፈለክ፣ ችግር ምዕራፍ ስጠኝ ከፈለክ። ምዕራፍ አለ የሆነ ምዕራፍ ላይ ገብተህ የሆነች መስመር ነው የምፈልገው። እንደዛ የሚባል ነገር በቃ ፈሊ ልባርኩ አንዴ አናውንስ ላድርግና ይሄው በቃ እኔ ምራችሁ ይሄን ነበር ጋይስ 270 ምናምን ሰዎች አላችሁ። ባይብል አብ ወልድ ቆይ አንዴ ልጨርስና ከዛ ትቀጥላለህ ወይ ካለ ትቀጥላለህ። እኔ እኮ አንተ ነው ኮንፊርም እያደረኩ ያለሁት። ስለዚህ አይደለም እኮ እኔ ልበላችሁ። ቆይ አንዴ ወይ አንተ ንገራቸው። ምን ልንገራቸው? በቃ እሺ እኔ ልንገራቸው። አልገባም። እኔ ልበላቸው። በጣም ጥሩ እድል ከሰጠኝ እኔ ልንገራቸው። ተረጋጋ። ቆይ አንዴ አብ ወልድ መንፈስ ቅዱስ አንድ አምላክ መሆኑን የሚያስረዳ አንድ ጥቅስ እንደሌለ ነግሮናል። ስለዚህ አሁን የሚያስረዳ ካለ አሁን ደግሞ ወስተነሽ በሌላ መልኩ ደግሞ አሁን የለም፣ በቀጥታ የለም፣ በተዘዋዋሪ ወስተነሽ። ኧረ በተዘዋዋሪ ምን እንደዛ አላልኩም። ይኸው ባይብልን ደሆል ሐሳቡን ካልተረዳ ምንም ከንቱ ነው። በቃ አንድ ጥቅስ አንድ ምዕራፍ ይዘህ የምትሄድ ከሆነ አንተ የለም ብላል አለ ያለ ሰው አለ። ቆይ አንዴ ዳኙ አለ ብሏል። አንተ ያልደረስክበት እውቀት አለ መሰለኝ። ቆይ ዳኙ አንዴ ሚውት አድርገህ አንተ ያልደረስክበት እውቀት አለ መሰለኝ። ማቴዎስ 8 ላይ ጌታ ኢየሱስ ራሱ በአብ በወልድ በመንፈስ ቅዱስ ስም ሂዱና አጥምቁ ብሎ ራሱ ተናግሯል። ጭማሪ ጥቅስ ነው። ከይቅርታ ጋር እሱ ጭማሪ ጥቅስ ነው። ይቅርታ አድርግልኝ በጣም ጭማሪ ጥቅስ። አዎ ራሱ እንደተጨመረ አካል ገርሟል እንዴ? ላሳይ። ቆይ አንዴ ላሳያችሁ። መረና እንደ መጣጣ ላሳይ። ቆይ እንዴ እኔ ያለ መረጃ እኮ አላወራም። ድሮ ምን ሆነ ነው? ይሄው ላሳይ። እኔ ሳልነግርህ ፈኒ ይነግራል። እኔ ከምደክም ማለት ነው። እንደዛ የሚሉ ሰዎች ስላሉ ቸርች ፋዘርስ ይሄው ጥቅሱ ነው the great commission። ስለዚህ ምን አለፋኝ እዛ ከመሄድ ያው አንዱ ለምሳሌ ይሄንን ታውቀዋለህ? ቦታው አያሳይም በደንብ። ይሄን ታነበዋለህ? አይታይም። አታንብበው፣ ችግር የለውም። ኢሳይያስን ታውቀዋለህ? proof of the gospel የሚለው መጽሐፉ ላይ ማለት ነው። proof of the gospel የሚለው መጽሐፉ ላይ ምን ይላል? 157ኛው ገጽ ላይ ምን እያለ ተናገረ መሰለህ? he showed the virtue of the power in his name ነው ያለው። ተግባባን? ምን አላቸው? he said to his disciples አለ ለዲሳይፕሎቹ አላቸው። ምን አላቸው? go ሂዱ አላቸው and make disciples of all nations in my name አለ። አየው in my name the baptism የሚለው መጽሐፍ the doctrine of baptism የሚለው መጽሐፉ ላይ ማየት ትችላለህ። መጽሐፍ ላይ ማለት ነው። ምን ይላል ይሄ ቃል? first of all አለ መብት ነው። እሺ አሁን አንተ ተቀበልከው እንበልና አብ ወልድ መንፈስ ቅዱስ አንድ አምላክ ይላል ጥቅሱ።
አብ ጌታ ኢየሱስ ቃል በቃል ተናግሯል። ከአብ ወልድ መንፈስ ቅዱስ ብሏል። ሶስቱ ስም አንድ አምላክ ይላል። አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ይላል። አንድ ናቸው ይላል። በሶስቱ ስም አጥምቁ ሲል እኮ አንድ ናቸው ይላል ወይ? ችግር የለውም እሱ ሌላ ጥቅስ ይመጣል። አንድ ናቸው ይላል ወይ? ሶስቱ አምላክ ናቸው ይላል። በቃ ካሉን አርብ ነው። እኛ የቸገረን መቼ 3 ፐርሰን የለም ማለት እንዴ? እኔ አሁን እኛ በ3 ፐርሰን አንድ አምላክ አለን ነው የምንለው። 3 ፐርሰን የለም አላልኩም ነው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ፣ መላእክት አሉ፣ ሰይጣን አለ፣ ብዙ ነገር አለ። ባይብል ላይ በጣም ብዙ አለ። ግን አንድ ናቸው የሚል ነገር ነው ያልሰጣኝ። በቃ ችግሩ እሱ ነው። ሰጠኛል። አንዱ እግዚአብሔር በ3 አካል እንደተገለጸ ማለት ነው። እሱ ጋር የቱ ጋር ነው እንደዛ የሚለው? ሳሳኝ አውጣ ኦሪት ዘፍጥረት ምዕራፍ 18 አይደለም፣ ዘጸአት ምዕራፍ 18 ቁጥር 1 ላይ ዘፍጥረት ነው። አዎ ዘፍጥረት ነው እኮ ስነግርህ አልሰማህ አልከኝ እኮ ተው እንጂ አጣደፍኩ። እሱ ጋር ሰዎች ናቸው። አንዱ እግዚአብሔር ለአብርሃም በ3 ሰዎች እንደተገለጸ ታሳያለህ እኮ ምን ይላል መሰለህ? በቀትርም ጊዜ እሱ በድንኳን እግዚአብሔር በመምሪያ አድባር ዛፍ ተገለጠለት አለ። እግዚአብሔርን ያየው አለ መጀመሪያ አንድ ነገር እንስማለን እንጨርሰውና ከዛ እሱን ጠይቀኛለህ። ቀጣይ እንጨርሰዋለን። እሱን ቀጣይ ጠይቀኛለህ። እንጨርሰዋለን። አሁን ይሄን እንጨርስና ጠይቀኛለህ። እሱ ነው እሺ፣ ልቀጥል። ተገለጠለት፣ እግዚአብሔር ተገለጠለት አለ። በምንድን ነው የተገለጠለት ስንል አይኑንም አነሳ ነው። 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀርባቸው ከድንኳኑ ደጃፍ ተነስቶ ወደ ምድር ሰገደም አለም ማለት እንዲህ ማለት አቤቱ አለ። አቤቱ በፊት ሞገስን አግኝቼ እሺ ምን ይሁን? እሺ ስለዚህ እንደዚህ ኮንቴክስት እግዚአብሔር በ3 ሰዎች አካል አልተገለጠለትም። አዎ እኮ 3 ሰዎቹ እግዚአብሔር ናቸው።